ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም። እነሆ ተገኝተናል። ዛሬም የማንቸስተር ዩናይትድ ተጫዋቾች በኢንተርናሽናል ብሬክ ጨዋታዎች ላይ ምን ገጠማቸው የሚለውን በተለይ ትላንት አንዳንድ ተጫዋቾቻችን የተሳተፉበት ጨዋታ አለ። ከዛ ጋር በተያያዘ መረጃዎች አሉ። እነሱን በቅድሚያ እንዳደርሳችኋለን። ከጉዳት የተመለሱም ተጫዋቾች አሉ፣ የተጎዱም አሉ። ማናቸውን እነግራችኋለን። ቤተሰቦች የብሩኖ ፈርናንዴስ ከፖርቹጋል ብሔራዊ ቡድን ጋር ሆኖ ትላንት ቃለ መጠይቅ አድርጎ ነበር። ስለ ዩናይትድ በጣም ወሳኝ የሆኑ ጥያቄዎችን ጠየቁት። ስለሚጫወትበት ፖዚሽን እንዲሁ ደስተኛ ስለመሆኑ አለመሆኑ፣ ከዛ ውጭ ወደ ሳውዲ ሊያመራ ነው ተብሎ ስለሚወራው ነገር ምላሽ ሰጥቶበታል። ምን አለ እነግራችኋለን። የካርሎስ ባሌባና የዩናይትድ ጉዳይ በድጋሚ ተነስቷል። ስለ ተጫዋቹ የተወራ አዲስ ነገር አለ። ዩናይትዶች አሁንም ተጫዋቹን ኮንታክት እያደረጉት ይገኛሉ ተብሏል። ካለመረጋጋቱ ጋር በተያዘ ከዋጋው ጋር በተያዘ አንዳንድ ነገሮችን እናወራለን። ከዛ ውጪ ደግሞ የማደርሳችሁ የቅድመ ዝውውር ዜና የሴሜንዮ ነው። ሴሜንዮ ስሙ ከዩናይትድ ጋር ተያይዞ ዩናይትዶች ተጫዋቹን ለማስፈረም ፉክክሩን ከሊቨርፑል ሁሉ ቀድመዋል የሚሉ ሪፖርቶች ወጥተዋል። እውነታውን እነግራችኋለን። የክለቡን ሽያጭ በተመለከተም አዲስ ነገር ይዘናል። በተለይ ራትክሊፍ ክለቡ እንዳይሸጥ ማድረግ ይችላሉ ወይ፣ ያለ ራትክሊፍ ፍቃድ ግሌዘር ቤተሰቦች ዩናይትድን መሸጥ ይችላሉ ወይ ለሚለው ምላሽ እሰጣችኋለሁ። ቤተሰቦች አዳዲስ ኢንቨስተሮችም አለን እያሉ ነው ዩናይትድን ለመግዛት። ግን ክለቡ እውነተኛ የሆነ እንደው የሚሸጥ ክለብ ስለመሆኑ አሁን የሚታመኑ የዜና ምንጮች እየዘገቡልን ያሉት። አዳዲስ ያለውን ነገር እናወራለን። ከእናንተ የሚያስፈልገው ላይክ ማድረግ ብቻ ነው። ቤተሰቦቻችን እስከቻላችሁት አቅማችሁ፣ ጊዜያችሁ፣ ገንዘባችሁ እስከፈቀደ አብራችሁኝ እንድትቆዩ ጋብዛለሁ። መልካም ቆይታ። በብሔራዊ ቡድን ግዳጅ የሚገኙት የማንቸስተር ዩናይትድ ተጫዋቾች እስካሁን ሰላም ነበሩ እስከ ትላንትናው ቀን ድረስ። ነገር ግን ትላንት ኤንዲ ሄቨን በእንግሊዝ ከ20 ዓመት በታች ብሔራዊ ቡድን ተሳትፎ እያደረገ ሳለ ጉዳት ደረሰበት። ተጫዋቹ ተቀይሮ እንዲወጣ ሆኗል። በጉዳቱ ምክንያት ግን ከጨዋታው መጠናቀቅ በኋላ የብሔራዊ ቡድኑ አሰልጣኝ ተጫዋቹ ይሄን ያህል የከፋ ጉዳት አልደረሰበትም፣ ስለዚህ ይመለሳል ብለው አስተያየት ሰጥቷል ማለት ነው። ግን የሄቨን ጉዳት ያው ዩናይትድ ተጫዋቾች በኢንተርናሽናል ብሬክ ከብሔራዊ ቡድን ጋር እያሳለፉ ካሉበት ጨዋታ አንጻር ተጫዋቹ ጉዳት ያስተናገደ ብቸኛው ተጫዋች ከጉዳት ጋር የሚመለስ ይሆናል ማለት ነው። ለማንኛውም ብዙ ከሜዳ እንደማያርቀው ይጠበቃል። የኢንተርናሽናል ጨዋታዎች ያው የወዳጅነቱም የነጥብ ጨዋታዎችም እየተካሄዱ ነው ያሉት። ቤተሰቦቻችን ለምሳሌ አሁን ብራዚል የወዳጅነት ጨዋታ አድርጋ ነበር ትላንትና። ሳውስ ኮሪያን 5-0 በሆነ ሰፊ ውጤት አሸንፋለች። በዚህ ሰፊ ውጤት ስታሸንፍ ታዲያ የዩናይትዶቹ ማቲያስ ኩኛ እንደዚሁም ካሳሜሮ ሁለቱም አሲስት ማድረግ የቻሉበትን ጨዋታ አሳልፈዋል። ሁለቱም ጥሩ ጨዋታ እንዳደረጉ ተመልክቷል። ሌላው ጨዋታ ያደረገው ዩናይትዳዊ ደግሞ ቤንሻሚን ሼሽኮ ነው። ሼሽኮ ከኮሶቮ ጋር በአውሮፓ ውድድር የዓለም ዋንጫ ማጣሪያ በአውሮፓ አህጉር የዓለም ዋንጫ ማጣሪያ ከኮሶቮ ጋር ከሜዳ ውጭ ተጫውተው ነበር እና የቤንጃሚን ሼሽኮ ሀገር ስሎቬኒያ ጨዋታውን ግን ማሸነፍ አልቻለችም። ባዶ ነው ያጠናቀቀችው። ሼሽኮ ጨዋታውን አድርጎ በጣም ጥሩ ብቃት እንቅስቃሴ አሳይቶ ወጥቷል። ኦፍኮርስ ጎል አላስቆጠርም፣ ግን 5 ሹት ኦን ታርጌት ሚን 5 ሹት አጠቃላይ መቷል። ልጁ በአንድ ኳስ ነው ኦን ታርጌት መሞከር የቻለው። እንቅስቃሴው መጥፎ እንዳልሆነ ያሉት ቁጥራዊ መረጃዎች እንዲሁ ያመላክቱናል። 90 ደቂቃ ተጫውተዋል። አንድ ቁልፍ ፓስ አድርጓል። 5 ሾት አድርጓል። አንድ ኦን ታርጌት ነው። እንዲሁ አንድ ድሪብል ማድረግ ችሏል ማለት ነው። ወይስ ግን ሀገሩ ማሸነፍ አልቻለችም። በግል ጥሩ ቢንቀሳቀስም ቤንጃሚን ሼሽኮ ትላንት ጎል ማስቆጠር አልቻለም። ሰሞኑን እንደው የሼሽኮን ጉዳይ ካነሱ አይቀር ቤተሰቦች የጊዮኬሬሽ ወኪል አስተያየቱን ሰጥቷል። እንደው ለምን አያያዝከው ካላችሁኝ የዩናይትድ የዝውውር ኢላማ ነበር ታውቃላችሁ። ጊዮኬሬሽ ዩናይትዶችም ጠይቀውት ነበር ተብሎ በወቅቱ ተዘግበው ነበር ታስታውሳላችሁ። እና አሁን ጊዮኬሬሽን ማምጣት ስላልቻሉ ነው ዩናይትዶች ወደ ሼሽኮ ፊታቸውን አዙረው ሼሽኮን ያመጡት እና ሰሞኑ እንደውም መነጋገሪያና መወያያ ነበር። ጊዮኬሬሽን ዩናይትድ አለማስፈረሙ እንደውም በጣም ጥሩ ነው። እንደው በአጋጣሚ ቢሆን ዝውውሩ ሳይሳካ ቀርቶ ቢሆንም ሼሽኮ የመጣው ግን ብዙዎች አሁን ሼሽኮን እየወደዱት፣ አንዳንድ የአርሰናል ደጋፊዎች ሁሉ ሳይቀር ሼሽኮን ማስፈረም ነበረብን ብለው
በጊዮኬሬዥ እንቅስቃሴ እስካሁን ባዩት ደስተኛ እንዳልሆኑ በመናገር ከወዲሁ ሼሽኮ እንደሚሻል የአርሰናል ደጋፊዎች ሁሉ ሳይቀር የመሰከሩበት ሁኔታ ነው ያለው። ግን የጊዮኬሬሽ ወኪል ምን ብሎ ተናገረ መሰላችሁ? አርሰናሎች በወቅቱ ተጫዋቹን ለማስፈረም በዛ ርቀት በሄዱበት ሰዓት ግን ስፖርቲንግ ሊዝበኖች ውስጥ ለውስጥ ከጀርባ ከዩናይትድ ጋር ተስማምተው ጨርሰው ለዩናይትድ ሊሸጡት ልጁን ፈቃደኛ ነበሩ፣ ከአርሰናል በተሻለ ማለት ነው። ይህን መረጃ ደግሞ በወቅቱ ካስታውሳችሁ በክረምት የዝውውር መስኮት ስናወራ ሪኮርድ ፖርቹጋል የተባለው ጋዜጣ ዜናውን ይዞት ወጥቶ ነበር። በኋላ ላይ እንደው ነገሩ ተስተባበለ። ሪኮርድ ፖርቹጋል የሐሰት መረጃ ነው ያወጣው እና ተጫዋቹ በትክክል የሚያመራው ወደ አርሰናል ነው ተብሎ የሪኮርድ ፖርቹጋል ሪፖርት የሐሰት ዘገባ እንደሆነ ተደርጎ ተጣጥሎ ሲወራ ነበር። ግን ትክክል እንደነበር ይሄ መረጃ ሪኮርድ ፖርቹጋል ያወጣው ዜና እውነተኛ ዜና እንደነበር አሁን ወኪሉ ትላንት በሰጠው ቃለ መጠየቅ ላይ አረጋግጧል ማለት ነው። ምንድን ነው ያለው መሰላችሁ? እሱ ከስፖርቲንጎች ጋር ችግር ውስጥ ገብተን ነበር ብሏል። ያው ብዙ ውዝግብ ውስጥ ነበሩ በወቅቱ በልጁ መልቀቅ ጉዳይ ላይ አልለቅም ልቀቁን በሚል ሰጥ አገባ ውስጥ ገብተው ነበረ። ወደ ክስ ሁሉ እናመራለን ብለው ሲዛዛቱ ነበር ታስታውሳላችሁ። ነገር ግን እኛ ከአርሰናል ጋር ተስማምተን ምርጫችንን አሳውቀን ሳለ እነሱ ከጀርባ ተጫዋቹን ለዩናይትድ ለመሸጥ ተስማሙ ነው የሚለው የተጫዋቹ ወኪል። ስለዚህ ከዩናይትድ የተሻለ ገንዘብ ቀርቦላቸው ስለነበር ከአርሰናል አንጻር የተሻለ ገንዘብ ስላገኙ እነሱ ወደ አርሰናል ልጁን መላክ አልፈለጉም ነበር። ይሄ ደግሞ በመካከላችን በጣም ብዙ ቴንሽን ፈጠረ እና ተጫዋቹ ወደ አርሰናል እንዳሄድ ስፖርቲንግ ሊዝበኖች የቻሉትን ጥረት ሁሉ እስከ ማድረግ አደረሳቸው። ኢቨን ከዩናይትድ ጋር ከመስማማትም አልፈው ተጫዋቹን ለሪያል ማድሪድ እንዲያስፈርሙት ሁሉ እስከ ማቅረብ ስፖርቲንጎች ደርሰው ነበረ እና ወደ አርሰናል ያደረግነው ዝውውር እንዲሁ በቀላሉ የመጣ አይደለም። ከስፖርቲንግ ሊዝበን ጋር ከፍተኛ የሆነ ትግል አድርገን ለአስጨራሽ በሆነ እና መስዋዕትነት በከፈልንበት ሁኔታ ነው ዝውውሩን ሆነ ያደረግነው። ምክንያቱም እኛ ማምራት እና ደንበኛ መጫወት የፈለገው ለአርሰናል ብቻ ስለሆነ ዝውውሩ እውን ሊሆን ችሏል በሚል ነው እንግዲህ መለስ ብሎ ያ ሲወራ የነበረው ከዩናይትድ ጋር ተስማምቷል፣ ስፖርቲንጎች ተስማምተዋል የሚባለው ዘገባ እውነት እንደሆነ አስተያየቱን ሰጥተዋል ማለት ነው። ኤኒዌይስ ግን እኔም አሁን እዚህ ላይ የዩናይትድ ሼሽኮን ማግኘት እንደ ጥሩ ድል አድርጌ ቆጥሬዋለሁ እና አንዳንድ ዝውውሮች በባህሪያቸው ዝም ብላችሁ ስታዩዋቸው በጣም ጥሩ ይሆናሉ፣ ስኬታማ ይሆናሉ። አንዳንድ ዝውውሮች ደግሞ በጣም እንደው የሚያስቆጩ ዝውውሮችም ሊሆኑ ይችላሉ። በጥሩ ጎኑ ካየነው የሚያስቆጩ ዝውውሮችም አሉ፣ በመጥፎ ጎኑ ደግሞ የሚጸጽቱ ዝውውሮች አሉ ለማለት ነው ቤተሰቦች። እና አሁን እኔ ቤንጃሚን ሼሽኮ ወደ ዩናይትድ ከጊዮኬሬሽ በመምጣቱ በጣም ደስተኛ ከሆኑ የዩናይትድ ደጋፊዎች መካከል አንዱ ነኝ ማለት ነው። ተጫዋቹ በዩናይትድ ቤት ጥሩ ተስፋ ያለው አጥቂ እንደሆነ በደንብ አሳይቷል። በሌላ ንጽጽር ደግሞ ያው ጊዮኬሬዥ እንደምታውቁት በአርሰናል ቤት እንደው እኔ ባየሁትና የተጫዋቹን እንቅስቃሴ ለመገምገም እንዲሁ ሞከርኩበት ቅጽበት ምንም ኢምፕሬስ ያላደረገኝ በተለይ ከቡድን ጋር ጨዋታው ላይ ንቁ የሆነ ተሳትፎ በማድረግ በስኪልም በሉት በተለያዩ የጨዋታ ኢንቮልቭመንቶች ወይ መለኪያዎች ቀልቤን ያልሳበ ተጫዋች ሆኗል ጊዮኬሬስ። ለማንኛውም ወኪሉ እንደዚህ የሚል አስተያየት ሰጥቷል። ከሴስኮ ጋር በተያዘ ይሄን ላንሳላችሁ ብዬ ነው። የዩናይትዱ ተጫዋች አሁን ከጉዳቱ ተመልሷል ተብሏል። ሰሞኑን ሰምታችኋል። ያው የማርቲኔዝን ከኢንተርናሽናል ብሬክ በኋላ መመለስ በርካታ ሚዲያዎች ሲዘግቡት ነበር እና ለዩናይትድ ትልቅ የሆነ ቦስት ነው ተብሎ የማርቲኔዝ መመለስ ከወዲሁ እየተወራ ነው የሚገኘው እና አንዳንድ መረጃዎችን ሳይ ያስገረሙኝ ነገሮች አሉ። ቤተሰቦቻችን ያው ማርቲኔዝ በግል ነው እስካሁን ልምምድ እየሰራ የሚገኘው። በግል ስንል ለምሳሌ አሁን ከቡድኑ ጋር አብሮ ሊወጣ ይችላል ልምምድ፣ ግን ብቻውን ነው ልምምድ የሚሰራው። እስካሁን ድረስ የጋራ ልምምድ አላደረገም ከቡድኑ አጋሮች ጋር። ስለዚህ ከኳስ ጋር ንክኪ ልጁ እስካሁን የለውም ማለት ነው። ይሄ በትሬኒንግ ጨዋታ የማድረግ ገና ላይ ነው። አሁን ግን ከኢንተርናሽናል ብሬክ እንዲሁ ሲመለሱ ሩበን አሞሪም ተስፋ እንደሚያደርጉት ከሆነ ማርቲኔዝ ይመለስላቸዋል ተብሏል። ግን ትንሽ መታገስ ሳይኖርብን አይቀርም። እውነት ለመናገር ቤተሰቦች ተጫዋቹ ከጥቂት ቀናት በኋላ እንደው ይመለስ እንጂ እውነተኛ የሆኑ ጨዋታዎች ላይ ተሳትፎ ለማድረግ ተጫዋቹ ለረዥም ወራት ከሜዳ ስለራቀ ሙሉ ፊትነሱን ለማግኘት በቂ የሆነ ጊዜ በቂ የሆነ የመጫወት እድል ማግኘት ይኖርበታል። ለሩበን አሞሪም በጣም ወሳኝና ቁልፍ በሆነው የእንግሊዝ ፕሪሚየር ሊግ የጨዋታዎች ክፍል ላይ ግን እንደሚመልስና ቡድኑ እንደሚያገለግል
ይጠበቃል። ስንቶቻችሁ ናችሁ የማርቲኔዝን ጀግንነት የናፈቃችሁ? ይሄ ዩናይትድ በተለይ በጣም ሚስ አድርጎታል ብዬ ነው እኔ የማስበው ማርቲኔዝን። ተጫዋቹም በቅርቡ በሰጠው አስተያየት እንደው ዩናይትድ እንደዚህ ተቸግሮ በአንዳንድ ጨዋታዎች ሳይ እንደው በቃ አስገቡኝ አይነት ስሜት ይሰማኛል። የሆነ ማደንዘዣ የሆነ መርፌ ነገር ወቅታችሁ አስገቡኝ አይነት ማለት ነው። እና እንደውም አንድ ዘገባ ተመልክቼ ነበር። ቤተሰቦች ዩናይትድ በጣም በተቸገረበት ያለፉት ጥቂት ጨዋታዎች ላይ ማርቲኔዝ አፋጥነው ወደ ሜዳ እንዲመልሱትና ጨዋታ ለማድረግ በተለይ ስለ ሩበን አሞሪም ስንብት በተወራበት ሰሞን ተጫዋቹ በግል እስከ መጠየቅ ድረስ ደርሷል። መመለስ እፈልጋለሁ በቃ በሆነ የሜዲኬሽን እንደው ሲስተምም ቢሆን ፕሮሰስም ቢሆን እንደው ልግባና ተጫዋቼ ቡድኑን ሴቭ ላድርገው፣ ሩበን አሞሪምን ልርዳው የሚል አይነት ጥያቄ ማርቲኔዝ አቅርቦ እንደነበረ ተገልጿል። ይሄ ነገር በጣም ያስገረመኝ ነው። ቲሙን ለመርዳት ምን ያህል ዝግጁ እንደነበረ አሁንም ሲመለስ ተጫዋቹ ቲሙን ለመርዳት ሬዲ እንደሆነና በጣም በጉጉት እየጠበቀ እንደሆነ ነው ዘገቦች እየጠቆሙ የሚገኙት ለማለት ነው። ትልቁ እኔ ያስደሰተኝ ነገር ምን መሰላችሁ? ከዚህ በፊት ብለነዋል። ማርቲኔዝ የሚመለስ ከሆነ ለዩናይትድ 6 ቁጥር ቦታ ላይ መጫወት ይችላል። አሁን እኔ ከተከላካይ መስመር ቦታ ይልቅ ለዩናይትድ ይበልጥ ጥቅም ይሰጣል ብዬ የማስበው እዛ ቦታ ላይ ሩበን አሞሪም ቢሞክሩት ነው እና እናያለን። እስቲ አሰልጣኙ እንደው እሱ ይመለስ፣ ለመመለስም ያብቃው፣ በቅርቡ ይመለሳል። የት ቦታ ላይ ሊሞክሩት አሞሪም ሊያጫውቱት ይፈልጋሉ የሚለውን በጊዜው እንደዚሁ ምላሽ የምናገኝ ነው የሚሆነው። የማርቲኔዝ መመለስ ግን በጣም አስደሳች ነው። ከኢንተርናሽናል ብሬክ በኋላ ከቡድን አጋሮቹ ጋር ልምምድ መስራት ይጀምራል ተብሏል። ሌላው በጣም ጥሩና አስደሳቹ ዜና የሴኩ ኮኔ ጉዳይ ነው። ይሄ ተጫዋች ራሱን እስኪስት ድረስ እንደዚሁም በሆስፒታል ገብቶ በመተኛት እርዳታ እስኪሰጠው ድረስ ከፍተኛ የሆነ ጉዳት ደርሶበት ነበር ታስታውሳላችሁ። በኋላ ላይ ግን አገግሞ ከሆስፒታል መውጣት ቻለ። ከሆስፒታል ከወጣም በኋላ ቀለል ያሉ ልምምዶችን ሲሰራ ነበር። አሁን ግን ሙሉ ልምምድ ማድረግ ጀምሯል ተብሏል። ሴኩ ኮኔ በጣም ተስፋ የሚጣልበት፣ ሩበን አሞሪም ግን እንደው በዋናው ቡድን ውስጥ ሊሞክሩት ያልፈለጉት አይነት እጅግ ተስፋ የሚጣልበት የአማካይ ስፍራ ተጫዋች ነው። ተጫዋቹ ከዩናይትድ የ21 ዓመት በታች ቡድን ጋር ልምምድ መስራት አሁን ጀምረዋል ተብሏል። ስለዚህ በቀጣይ ጥቂት ቀናት ውስጥ በተለይ ከኢንተርናሽናል ብሬክ በኋላ ጨዋታዎችን ለማድረግ ዝግጁ ይሆናል ተብሏል። ትልቁ አሁን ያስቸገረው በእንግሊዝ የኮሚኒኬሽን ጉዳይ ነው። ማላዊ ነው ታውቃላችሁ፣ ከአፍሪካ ነው የመጣው። በጣም በቅርቡ ነው የመጣው። ኦፍኮርስ አሁን ወደ 1 ዓመት ሞልቶታል። ግን አሁንም ቢሆን ፍሉዌንትሊ የእንግሊዝኛን ቋንቋ የመናገር ችግር አለበት። ስለዚህ ሴኩ ኮኔ የግል የኮሚኒኬሽን ክላስ እየወሰደ ነው የእንግሊዝኛ ቋንቋ ችሎታውን ለማዳበር ተብሎ ተነግሯል። መመለሱ በጣም የሚያስደስት ነው። ከዚሁ ጋር በተያያዘ ቤተሰቦች የአካዳሚ ዜናዎችን ሳደርስ የጄጄ ገብርኤልን ጉዳይ ታውቃላችሁ። እሱን በደንብ አሁን አውቃችሁታል። ምናልባት ስለ ጄጄ ገብርኤል ሳይሆን አሁን ሌላ አካዳሚ እንዲህ ተሰጦ ያለው ተጫዋችን መረጃ ባደርሳችሁ የተሻለ ነው የሚመስለኝ እና ጄጄ ገብርኤል ሰሞኑን እንደውም ከናይክ ጋር በጣም ግሩም ግሩም የሆኑ ማስታወቂያዎችን እየሰራ ነው። ፎቶዎችን እንዲሁ ተመልክቻለሁ፣ ቪዲዮዎችንም ሳይ ነበር እና ይሄ ልጅ እንደው እየተሰጠው ባለው ሃይፕ መሰረት እንደው አሁን ያለውን ብቃት ጠብቁ። ምንጊዜም ቢሆን የእግር ኳስ ተጫዋቾች በልጅነታቸው ወይም ታዳጊ ሳሉ ያላቸውን ብቃት አውጥተው ካልተጠቀሙ በስተቀር ያን ይዘው እንደሚያድጉና ሱፐርስታር እንደሚሆኑ እርግጠኛ መሆን አይቻልም። ግን ልጁ እንደሚያደርገው ጥረት እና አሁን ደግሞ ከእድሜው እርከን ከሱ ወደ 4 ዓመት ሁሉ የሚበልጡት ተጫዋቾች ጋር እየተጋፈጠ ፊዚካሊ በሚበልጡት ተጫዋቾች ጋር ከዳለር ፍሌቸር ጋር በተለይ ዳለር ፍሌቸር አሰልጣኝ ከሆነ በኋላ የአንደር 18 አብሮ እየሰራ ራሱን በደንብ አድርጎ እያጎለበት ያለ ልጅ ነው። በ5 ጨዋታ 7 ጎል አስቆጥሯል። ቤተሰቦቻችን ከፍተኛ ጎል አስቆጣሪዎች መካከል አንዱ ነው ብለናል። አሁን ይህ ተጫዋች ከፍተኛ የሆነ የስፖንሰርሺፕ ስምምነት ፈርሞ ከናይክ ጋር አብሮ እየሰራ ነው። ሌላም ተጫዋች አለ በነገራችሁ ላይ ዛሬ አሁን በጨረፍታ ልንገራችሁ፣ ወደፊት ምናልባት እናወራበት ይሆናል። ይሄ አዲሱ ምናልባት ጄጄ ገብርኤል ይሉታል። ከሱ ጋር ሁሉ ያልተናነሰ ኳሊቲዎች አሉት እና ከዩናይትድ አካዳሚ ቀጣይ ከጄጄ ገብርኤል በኋላ ብዙ ሊወራለት የሚችል ተጫዋች ነው ብለው ብዙዎች ያደንቁታል። ዶሬ ተብሎ ነው የሚጠራው እና ይሄ ልጅ እንዲሁ እድሜውም ቢሆን
በጣም ገና ነው ተጫዋቹ ኦልሞስት 14 ዓመት እንደሆነው ነው ይሄ ተጫዋች የተገለጸው። ከእንግሊዝ አንደር 15 ታለንት አይዲ ካምፕ የሚባል አለ። እሱን ሁሉ ተቀላቅሎ የራሱን በደንብ አድርጎ በከፍተኛ ደረጃ ለማሳደግ ሂደት ላይ ያለ ተጫዋች እንደሆነ ነው የተነገረው። ዶሬ በዩናይትድ አንደር 60 ቡድን ውስጥ ነው አሁን ፕሪሲዝን ልምምድ እየሰራ የሚገኘው ማለት ነው። ገና ለአንደር 18 አልበቃም። ልጁ ገና እየተነሳ እያደገ ያለ ታዳጊ ተጫዋች ነው። ትልቅ ታለንት አለው ተብሎ ተነግሮለታል። ግን ይህም ተጫዋች አሁን በናይኪ እይታ ውስጥ ገብቷል ማለት ነው። ብዙ ጊዜ እኔ ናይኪ ፊርማዎችን እንደዚህ ሲያስፈርም ዝም ብሎ አይደለም የሚያስፈርመው፣ ጥናቶችን ያደርጋል። ይሄ ታዳጊ ይሄ ተጫዋች የት ሊደርስ ይችላል ከጥቂት ዓመታት በኋላ የሚለውን ገምግመውና አይተው ስለሆነ የሚያስፈርሙት። ዶሬን ልክ እንደ ጄጄ ገብርኤል ሁሉ ናይክ ስፖንሰርሺፕ ስምምነት ከወዲሁ አስፈረሙት ተብሎ መወራቱ በቀጣይ ብዙ ስለዚህ ታዳጊ ተጫዋች ታለንት እንድናቅ ያደርገናል ብዬ አስባለሁ። ወደፊት እኔም ተጨማሪ ስለዚህ ተጫዋች ማስተዋወቃችሁ ይሆናል። መረጃዎቻችን ወደ እናንተ መድረስ ይቀጥላሉ። ቤተሰቦች ቪዲዮ ላይክ ማድረጋችሁን አትርሱ። ላስታውሳችሁ እና ወደሚቀጥለው መረጃ ልለፍ። የብሩኖ ፈርናንዴዝን ቃለ መጠየቅ ነው። አሁን በኢንተርቪው ነበር ትላንት ከፖርቱጋል ብሔራዊ ቡድን ጋር። ዛሬ አይ ቲንክ አየርላንድን ይገጥማሉ በዓለም ዋንጫ ማጣሪያ በሜዳቸው የሚያደርጉት ጨዋታ ነው እና ከዛ ጨዋታ በፊት ነው ትላንት ኢንተርቪው እየሰጠው። ያው የዩናይትድ ጉዳይ ታውቃላችሁ፣ በየሄዱበት ለብሔራዊ ቡድንም ሲጫወቱ ለምንም ሲጫወቱ ለቻሪቲ የሚጫወቱ ጋዜጠኞች እድሉን ነው የሚፈልጉት፣ ይጠይቃሉ ስለ ዩናይትድ እና እኔ የሚያስገርመኝ አንዱ ይሄ ነው። ለምሳሌ አሁን ባለፈው ሰዋራቸው ነበር ሆይላንድ አሁን ለናፖሊ እየተጫወተ ስለ ሴሪያው መጠየቅ ነው ያለበት፣ ወይም ደግሞ ስለ ናፖሊ የሚጠይቁ ጥያቄ ሁሉ የሴራውን ጨዋታ ከጨረሰ በኋላ እኚህ የጣሊያን ጋዜጠኞች ስለ ዩናይትድ ነው። ይሄ ነገር እኔ ትንሽ ያስገርመኝ። እንደ ማክቶምናይንም ጨምሮ ሌሎችም ተጫዋቾችን ጨምሮ ማለት ነው። ብሩኖ ፈርናንዴዝ እንኳን አሁን ያው ዩናይትድ አክቲቭ የሆነ ተጫዋች ነው። ብሩኖም ታዲያ አሁን ለፖርቹጋል ብሔራዊ ቡድን ተቀምጦ ስለ ዩናይትድ ቢያንስ ሁለት ወሳኝ የሆኑ ጥያቄዎችን ጠይቀውታል። አንደኛው የተጠየቀው ነገር ወደ ሳውዲ ፕሮ ሊግ ሊያመራ ነው እና ኦልሞስት በቃ ዩናይትድ ሊሸጡት ነው ጨርሰዋል፣ ተስማምተዋል የሚል መረጃ ወጥቶ እኛም ይህን መረጃ ወደ እናንተ አድርሰን ነበር። በዚህ ጉዳይ ላይ ሲጠየቅ እንደዚህ የሚል ምላሽ ነው የሰጠው። ቤተሰቦቻችን በዚህ ሁኔታ ላይ አሁን እኔ ማሰብ የምፈልገው ስለአሁኑ ብቻ ነው ብሎ ነው የተናገረው። እኔ ስለ ነገ ያሰብኩኝ የሚጨነቅ አይነት ሰው አይደለሁም። ይሄ አይነት ተፈጥሮ የለኝም። ይሄ አይነት ባህሪ የለኝም። እኔ የዛሬን ብቻ የአሁን ሞመንቷን ብቻ በጥሩ ሁኔታ አሳልፌ ማለፍ ነው ፈልገው በሚል ነው የተናገረው። ምክንያቱም ኢቨን ነገ ስለመጫወቴ ብሏል። ትላንት ነው ኢንተርቪው ነው የሰጠው፣ ዛሬ ለማለት ፈልጉ ነው። ነገ ለፖርቹጋል ስለመጫወቴ እንኳን እርግጠኛ አይደለሁም። እንኳንስ ለዩናይትድ ከአንድ ሲዝን ከአንድ ዓመት በኋላ እንደምጫወት በድጋሚ በእርግጠኛ ሆኜ መናገር ቀርቶ ሲል ነው የተናገረው ማለት ነው። ንጻሬውን አያችሁ። አሁን ቤተሰቦቻችን እንኳን ለዩናይትድ ከዓመት በኋላ ለዩናይትድ እንደምጫወት እርግጠኛ ሆኜ መናገር ቀርቶ ነገ አለ ዛሬ ትላንት ማለቱ ነው። ነገ ለፖርቹጋል ብሔራዊ ቡድን ስለመጫወቴ እንኳን እርግጠኛ አይደለሁም። በህይወት ምን እንደሚገጥመኝ አላውቅም። ስለዚህ የአሁኑን ሞመንት አሁን ያለሁበትን ኢንጆይ አድርጌ ማሳለፍ ወይም ጥሩ ተጫዋቼ ማሳለፍን ብቻ ማስብ ሰው ነኝ። ስለ ወደፊቱ የምጨነቅ ሰው አይደለሁም በሚል ብሩኖ ፈርናንዴዝ በዚህ መልኩ ተናግረዋል ማለት ነው። ስለዚህ ይሄ ንግግሩ አሁን የሚያመላክታችሁ ቤተሰቦቻችን ተጫዋቹ አፊርም ማድረግ አልቻለም። በዩናይትድ ቤት ከዚህ ሲዝን መጠናቀቅ በኋላ እንደሚቆይ ማረጋገጫ መስጠት አልፈለገም ብሩኖ ፈርናንዴዝ። ስለዚህ ጀጅመንቱን ለእኛ ትቷል ማለት ነው። ራሱን በሩን ክፍት አድርጓል የሆነ ነገር እንዳለ እኔ አላቅም በዚህ ጉዳይ ላይ ብሏል። እኔ ማቀው ነገር የለም ስለ ሳውዲ እየተወራ ስላለው ነገር እኔ የተጨበጠ ነገር ወይም መረጃ እጄ ላይ የለም። ግን እርግጠኛ ሆኜ ደግሞ በዩናይትድ ከአንድ ዓመት በኋላ እጫወታለሁ ፍጹም ልላችሁ አልችልም በሚል ነው የተናገረው ማለት ነው። እንግዲህ ይሄ አነጋገሩ ምን አይነት ትርጉም ይኖረዋል? ወይንስ ብሩኖ ምን ለማለት ፈልጎ ነው? እናንተ ተርጉሙት። የሳውዲ ዝውውሩን በተመለከተ ግን ቤተሰቦቻችን ያው ብሩኖ ፈርናንዴዝ በዩናይትድ ቤት የቆየው በዚህ ሲዝን ለዓለም ዋንጫው ተብሎ ነው ተብሎም ሲወራ ነበር። ሰምታችኋል ይህን ጉዳይ እና ጠየቁት ጋዜጠኞች በቀጥታ ዓለም ዋንጫ እንደው ፊት ወደ ለመጫወት ስትል ነው የቆየው ሲሉት አይ ፍጹም አይደለም ብሎ በፍጹም አይደለም። ምክንያቱም እኔ ዩናይትድ ቤት የቆየሁት የክለቡ አመራሮች እኔ እንድቆይ ስለፈለጉ ነው እንጂ
እኔ ለዓለም ዋንጫው ብዬ በዩናይትድ አልቆየሁም ሲል ተናግሯል። ዞሮ የሰጣቸውን ኮሜንቶች አስተያየትም እንደው በግል ሳየው ቤተሰቦቼ ያው እኔም ማምነው ያኛውን ነው። እኔም ማምነው ያኛውን ነው። የራሴ የሆነ ምክንያት አለኝ። ኤኒዌይስ ግን ብሩኖ እነኝህን ጉዳዮች በዚህ መልኩ አስተባብሎታል። ተጫዋቾች ብዙ ጊዜ የዲፕሎማሲ መልስ ይመልሳሉ ታውቃላችሁ። አንዱ ደግሞ የተናገረው ነገር ስለ ዩናይትድ ሚናው ተጠየቀ። እንደዚሁ አስቡ በፖርቹጋል ብሔራዊ ቡድን በፕሬስ ኮንፈረንስ ወይ ቃለ መጠይቅ ላይ ነው ስለ ዩናይትድ በተሰጠው ሚና ዙሪያ የተጠየቀው። ሩበን አሞሪም ስለሰጡት ሚና ማለት ነው። እኔ በየትም ቦታ አሰልጣኙ ያጫወተኝ ደስተኛ ነኝ ሲል ተናገረው። በየትኛውም ቦታ ለምሳሌ ፉልባክ ቢያደርገኝ ወይንም ዊንገር ቢያደርገኝ ኢቭን ግብ ጠባቂ አድርጎ ሩበን አሞሪም ቢያሰልፈኝ እንኳን እኔ በዚህ ጉዳይ ቅሬታ ውስጥ አልገባም። ዋና የምፈልገው እኔ መጫወቴን ነው፣ ቡድኑን ማገልገሌን ነው የምፈልገው እንጂ አሰልጣኙ ተጫወት ባለኝ ባዘዘኝ ቦታ ሁሉ ልጫወት ዝግጁ ነኝ። ነገር ግን አንድ ነገር መካድ አልፈልግም በለ አሰልጣኙ በሚሰጠኝ ፖዚሽን ላይ ቤትም ቦታ ይሁን መጫወቴ ሳለ ሆኖ ግን የትኛውም ተጫዋች የራሱ የሆነ የሚመርጠው ሊጫወትበት የሚፈልገው ቦታ ደግሞ አለው አለ። እኔ በ10 ቁጥር ቦታ ላይ ስጫወት ሞር እንደው ኢፌክቲቭ ነኝ። እድሎችን መፍጠር አለብኝ። ስፔሶችን እንዲሁ መፍጠር ማየት ይኖርብኛል። የማገኛቸውን የጎል ማግባት እድሎች እንዲሁ መጨረስ አለብኝ። ይሄ የኔ የ10 ቁጥር ቦታ ትልቁ ሚና ነው። መከላከል ካለብኝም ተመልሶ አሰልጣኙ የተከላከል ካለኝ ለመከላከል ሙከራ አደርጋለሁ ነው ጥረት አደርጋለሁ ነው እሱ ብሎ የሚናገረው። ነገር ግን ከዚህ ሁሉ ነገር ከኔ ምርጫም ከአሰልጣኙም ከሚያሰልፈኝ ቦታ ግን በጣም አስፈላጊውና ወሳኙ ነገር የቲሙ ውጤታማ መሆን ነው። ከኔ ፐርፎርማንስ ይልቅ የቲሙ ውጤት መቅደም መቻል አለበት በሚል ተናግሯል። አሰልጣኙ ባሰለፈኝ ቦታ ተጫውቼ ቡድኔ ውጤታማ ሆኖ የሚወጣ ከሆነ ያ ነገር ያስደስተኛል። እኔ በግሌ ምርጥ ተጫውቼ ቡድኔም አሸንፎ የሚወጣ ከሆነ ያው ያስደስተኛል። ስለዚህ እኔ መጥፎ ብንቀሳቀስም ቡድኔ ውጤታማ ከሆነ ግን ምንም ይሄ ለኔ ምንም ቅሬታ አያመጣብኝም። ደስተኛ የሚያደርገኝ ዋነኛው የቡድኑ ውጤታማ መሆን እንጂ የኔ የግል እንቅስቃሴና ፐርፎርማንሴ አይደለም በሚል ነው ማለት ነው ብሩኖ ፈርናንዴስ የተናገረው። እና እንደው እዚህም ላይ ማስመረን የምፈልገው ያው ብሩኖ ፈርናንዴስ እውነት ለመናገር ከመልበሻ ክፍልም በጣም ከሚታመኑ የዜና ምንጮችን በወጣው ዜና መሰረት አሰልጣኙ እያሰልፈው ባለበት ቦታ ደስተኛ አይደለም። ይህን ደስተኛ አለመሆኑን ደግሞ ብዙ ጊዜ በፋሹዋል ኤክስፕሬሽኑ ተመልክተናል። እና አሁን እንደዚህ ብሎ ምላሽ መስጠቱና እንደዚህ ብሎ መናገሩ ብሩኖ ፈርናንዴስ የሚጠበቅ ነገር ነው። በውስጡ ግን ፕሪፈር የሚያደርገው ቦታ እንዳለም አሁን ያረጋገጠበትን ኢንተርቪው ነው ማለት ነው ያደረገው። ኤኒዌይስ ግን በጣም ያስገረመኝ ምን እንደሆነ ታውቃላችሁ ቤተሰቦች? እንደው አንድ ዳታ አየሁና እሱን ልንገራችሁ ብዬ ነው። ብሩኖ ፈርናንዴስ በፕሪሚየር ሊጉ በዚህ ሲዝን ምርጥ ፐርፎርም እያደረጉ ካሉ አማካዮች መካከል አንዱ ነው ማለት ነው እና 7 ጨዋታዎች ተደርጓል። በእነኚህ 7 ጨዋታዎች ነው ብሩኖ ፈርናንዴስ ተጫዋቾች በተሰለፉባቸው ፖዚሽን ሲገመገሙ በጣም ጥሩ የሆነ ፐርፎርም የሚያደርግ ሁለተኛው አማካይ ስፍራ ተጫዋች ተብሎ የተቀመጠው ማለት ነው። 91 ነጥብ ተሰጥቶታል። አንደኛ ላይ የተቀመጠው በዩናይትድ የሚፈልገው በኖቲንግሃም ፎረስት አሁን እየተጫወተ የሚገኘው ኢሊየት አንደርሰን ነው። 97 ነጥብ ተሰጥቶታል። የሊጉ ጥሩ አማካይ ተብሎ የተያዘ ተጫዋች ነው። ብሩኖ 91 ብለናቸዋል። የአርሰናሉ ዲክላን ራይስ በልጧል፣ 90 ነው ራይስ። እንደዚሁም የቼልሲው ሞይሰስ ካሴዶ 89 እና የአርሰናሉ ማርቲን ዙቢሜንዲ 89 በኩል ነጥብ ተቀምጠዋል ማለት ነው። ስለዚህ ብሩኖ ያለ ቦታውም እየተጫወተ እንዲሁም ደስተኛ ሳይሆን ማለት ነው እንደው የአምናው ሚና እንዲሁ ሳይሰጠው ግን ከሊጉ ምርጥ አማካዮች መካከል አንዱ መሆኑ እኔ የተጫዋቹን ኳሊቲ በደንብ የሚያሳይ ነው እና ብሩኖ ፈርናንዴስ ምን ያህል የትም ቦታ ቢሰለፍ ጥሩ ብቃት ማሳየት እንደሚችል የሚያመለክት ነው። ይበልጥ ግን እንደው አሁንም ይሄን መካድ አያስፈልግም። ይበልጥ ሩበን አሞሪም በሚወደው በሚመቸው ቦታ ቢያሰልፈው ጆዜ ሞሪኖ እንደተናገረው አግባብ ይሆናል። ምክንያቱም አርቲስትን ጠርተህ መተህና ቧንቧ ጠግንልኝ ልትለው አትችልም። አርቲስት ማለት አርቲስት ነው። ትልቁ የሱ ስራ መድረክ ላይ ተመልካችን ማዝናናት ነው እና ሌላ ኃላፊነት እሱ ልትሰጠው አትችልም ማለት ነው። እና መስታወት ጠግን ወይ እና ቧንቧ ጠግንልኝ አይባልም እንዳለው ጆዜ ሞሪኖ ማለት ነው። እና ብሩኖ ፈርናንዴስ ያው ሊተች አይገባውም ለማለት ነው። ኤኒዌይስ ግን ብሩኖ ፈርናንዴስ በቆይታው ዙሪያ እና በአንዳንድ ጉዳዮች በብሔራዊ ቡድን ግዳጅ ላይ ሳለ በዚህ መልኩ ምላሽ ሰጥቷል።
የዩናይትድን የአማካይ ክፍል ዜና እንዲሁ በዚሁ እናንሳ። የብሩኖ ፈርናንዴዝን መረጃ ካነሳን አይቀር ቤተሰቦቻችን ትላንት ስለ ካርሎስ ባሌባ አንድ መረጃ ወጣ። ብሩኖ ፈርናንዴስ ሞስት ፕሮባብሊ የሚታመኑ የዜና ምንጮች እንደገለጹት ከሆነ ተጫዋቹ ቀጣይ ክረምት ላይ ክለቡን መልቀቁ አይቀርም። ክለቡ ይለቀዋል። ይሄን ነው የሚያመለክቱት ሪፖርቶች እና ማን ይተካዋል ለሚለው በቀን በቀን ጋዜጦች የሚወጡት እንደው አንዳንዴ እስከ መሰልቸትም ይደርሳል። የዝውውር መስኮቱ ተዘግቶ ራሱ የሚወሩ የቅድመ ዝውውር ዜናዎች በሙሉ ተመሳሳይ ይዘት አላቸው እና ዩናይትድ ከሚፈልጋቸው አማካዮች እና በተለይ ያመጣቸዋል ተብለው ስማቸው ከሚጠቀሱ አማካዮች መካከል አንዱ የኢሊዮት ኤንደርሰን አንደኛው ነው እና ካርሎስ ባሌባ በተለይ ሁለቱ ይመጣሉ ተብሎ ነው እየተገለጸ ያለው። አሁን ስለ ባሌባ አዲስ ነገር ስለወጣ ነው ይሄንን ላደርሳችሁ ብዬ ይዤ የመጣሁት ቤተሰቦች። ማንቸስተር ዩናይትድ እና ካርሎስ ባሌባ ስቲል አሁንም ድረስ ነው የሚለው ሪፖርቱ። አሁንም ድረስ ከወኪሉ ጋር ባለፈው ሳምንት ሲነጋገሩ ነበር የዩናይትድ ሰዎች ማለት ነው። የፊታችን ጥር የዝውውር መስኮት ላይ ሊሆን ይችላል። ያ ከማይሳካ ከሆነ ደግሞ ቀጣይ ክረምት የዝውውር መስኮት ላይ ልጁን ለማስፈረም ዩናይትዶች በድጋሚ እንቅስቃሴ ያደርጋሉ ስቲል። ምክንያቱም ከተጫዋቹ ጋር ከወኪሉ ጋር አሁንም ዴይ ቱ ዴይ ኮንታክት አላቸው እና ይነጋገራሉ ተብሎ ነው እየተገለጸ ያለው ማለት ነው እና ኮንስታንት የሆነ ኮሚኒኬሽን ያደርጋሉ በወኪሉ እና በዩናይትድ ሰዎች መካከል። ባለፈው ሰመር ላይ የተጫዋቹ የዩናይትድ ዝውውር በመክሸፉ ልጁ ደስተኛ አይደለም። አሁን ደግሞ በተለይ በተደጋጋሚ ወኪሉን የሚያናግሩ ከሆነ የተጫዋቹ ፐርፎርማንስ ከዩናይትድ ዝውውር ጋር አለመሳካትን ተከትሎ እንደሆነ ይበልጥ የሚያረጋግጥልን ነው። ይበልጥ ልጁን አያረጋጋውም ማለት ነው። ስለዚህ ጉዳይ ከዚህ በፊት አውርተናል። ወደኋላ አሁን መመለስ አንፈልግም ቤተሰቦቻችን እና 12,000 ፓውንድ እዛ ያገኛል። ዩናይትድ 120,000 ፓውንድ በሳምንት አቀረበለት። ለሱ ማለት ደግሞ አስቡት የአፍሪካዊ ተጫዋች ነው። ስንት ቤተሰቦቹን የሚደጉምበት ደሞዝ ነው። ለዩናይትድ መጫወት ህልም ብቻ አይደለም። ፕላስ በብራይተን ራሳቸው ይፋ በሆነ የቴሌቪዥን ጣቢያ ወጥቶ እንደው ዩናይትድ ከልጅነቱ ጀምሮ ሲያየው ሲወደው ያደገ ክለብ መሆኑን ራሱ በአንደበቱ የተናገረ ልጅ ነው እና ልጁ የሚፈልገው ምኞቱ የሆነው የዩናይትድ ዝውውር እስካልተፈቀደለትና ብራይተኖች እስካለቀቁት ድረስ አሁንም በዚህ ባድ በሆነ ፐርፎርማንሱ የሚቀጥል ይመስለኛል። ከሰባት ጨዋታ በሶስት ጨዋታ ላይ ከረፍት በፊት ተቀይሮ መውጣት ማለት ከረፍት በኋላ አለመመለስ ማለት ቤተሰቦቻችን ይሄ ትልቅ የሆነ ቀይ መብራት ነው። ለብራይተን ነው የምላችሁ ለብራይተን። ኦፍኮርስ አንዳንዶች ይሄን ነገር አምጥተው ይሄ ዴድላይን ነው አይ ሚን ይሄ ነገር ለዩናይትድም እንደው ጥያቄ እንዲያነሱበት ያስፈልጋል። ዩናይትዶችም ተጫዋቹ ለምንድን ነው በዚህ ያህል ደረጃ አንደር ፐርፎርም የሚያደርገው ብለው ጥያቄ ያነሳሉ። ሜንታሊቲውን በተመለከተ ማለት ነው። ቤተሰቦቻችን ግን ልጁ የመረጠው መንገድ ነው። አሁን እናንተም ጄጅ ስታደርጉት ካርሎስ ባሌባን ጥሩ ተጫውተው ነው በብራይተን ቤት ወደ ዩናይትድ መዘዋወር ያለበት ወይንስ እንዲህ ከአቅም በታች እየተጫወተ ነው ልጁ ወደ ዩናይትድ ለመምጣት ጥረት ማድረግ ያለበት ብላችሁ ስታስቡ ለዩናይትድ ካርሎስ ባሌባ አሁን እንደሆነ ከአቅም በታች ይጫወት የሚለውን ቃል ባልወደውም ይሄን ቃል መናገር በራሱ ትንሽ ቢከብድም ግን ፑሽ እያደረገ እንደሆነ የሆነ የሚሰማኝ ስሜት አለ። ፑሽ እያደረገ ስል ያለውን ነገር ምናልባት አይምሮ ጋር ሊሆን ይችላል ልጁ ሆን ብሎ ሳያደርገው ቀርቶ ግን ይሄ ከአእምሮ ጋር በተያያዘ ማለት ነው የዝውውሩ ካለመሳካቱ ጋር በተያያዘ የሆነ ብቻ ተሰምቶት ልጁ ያ ተጽዕኖ አሳድሮበት ሳይፈልግ ማለት ነው ሳይፈልግ እንደዚህ አይነት እንቅስቃሴ እንዲያደርግ አስገድዶታል ብዬ ባስብ ነው ለእኔ የሚቀለኝ ማለት ነው። ይህን ወይስ ግን አሁን ትልቁ ቁም ነገር ምንድን ነው? ይሄ አለመረጋጋቱ ይበልጥ እንዲቀጥል የዩናይትድ ሰዎች ከወኪሉ ጋር መነጋገራቸው ልጁን አሁንም ማናገራቸው አሁንም እናስፈርመሃለን ማለታቸው መወሰናቸው በተለይ የዩናይትድ ስካውት አባላት ተጫዋቹን ባለፈው ክረምት ላይ ቪዲዮዎቹን በጣም ብዙ ነገር አይተው ነው የተባሉ እና ብራይተን ቤት አሁን የሚያሳየው ይሄ መጥፎ የሆነ ፐርፎርማንስ እና ብቃት ዩናይትዶች ምንም አላሳሰባቸውም የተባሉ ምንም ነገር ስጋት ውስጥም ይሄ አልጣላቸውም እና ልጁን ለማስፈረም ያላቸው ፍላጎት አሁንም በተጠናከረ መልኩ ገፍተውበት ክትትላቸውንም አጠናክረው ነው እያደረጉ ያሉት ማለት ነው። ስለዚህ አሁን ጃንዋሪ ላይ ይሞክራሉ ከተሳካ ካልተሳካም ደግሞ ካርሎስ ባሌባን የክረምት የዝውውር መስኮት ላይ ለማስፈረም ይጥራሉ ማለት ነው። እኔ እንደሚሰማኝ ቤተሰቦቼው
ቀጣይ ክረምት ላይ ብዙ ተፎካካሪ ክለቦች ሊመጡ ይችላሉ። ባሌባን በተመለከተ ምናልባት ጥርም ላይ ሊሆን ይችላል ሌሎች ክለቦች ይመጣሉ ብዬ ገምታለሁ አስባለሁ። ግን በዚህ ሁኔታ ተጫዋቹ ልቡ ዩናይትድ ቤት ሴት የሆነ ነው የሚመስለኝ እና ዩናይትድም ደግሞ አሁን በሚፈልገው ዋጋ ልጁን የሚያገኘው ይመስለኛል። ሰሞኑን ሰምታችኋል። ባንዴሮ የዝውውር ገበያው ዋጋ በግማሽ ኦልሞስት የቀንሰው ማለት ነው። ወደ 70 ሚሊዮን ፓውንድ ገብቷል። አሁን እንደውም ሳይ እየወረደ ነው። 45 ሁሉ አይቻለሁ። 50ም እንዲሁ ያየሁበት ሁኔታ አለ። ገና እኮ ሲዝኑ ከተጀመረ 7 ጨዋታ ብቻ ነው የተደረገው። ቤተሰቦቻችን አስቡት ደግሞ እንግዲህ ጥር ላይ ካልመጣ የሚደረጉ ጨዋታዎች ብዛታቸው ገና 31 የፕሪሚየር ሊግ ጨዋታዎች ደግሞ ከፊታችን ይደረጋሉ። በእነኚህ ጨዋታዎች ላይ ካርሎስ ባሌባ ጥሩ የማይንቀሳቀስ ከሆነ ብራይተኖች ለቀጣይ ሲዝን ደግሞ እሱን አቆይተው ሪስክ የሚወስዱበት ምክንያት የላቸውም። ያገኙትን አግኝተው 20 ምናምን ሚሊዮን ፓውንድ አውጥተው ነው የገዙት ልጁን። ስለዚህ በዛ አትርፈው በጥሩ ዋጋ ለዩናይትድ ሊሸጡት ይችላሉ ቅናሽ አድርጎ የሚል እምነት እንዲያድርብኝ ሆኗል ልጁ እያሳየ ባለው እንቅስቃሴ ምክንያት። የአጥቂ ዜናን በተመለከተ ወደ ዩናይትድ ይመጣል ተብሎ እየተወራበት ያለ አንድ ተጫዋች አለ። ሰሞኑን በጣም ብዙ ተወርቶበታል። አላደረስኳችሁም ግን መረጃውን ትላንት የሃሪኬንን ጉዳይ አውርቻችሁ ነበረ። የሃሪኬን ጉዳይ እንዳለ ነው። ዩናይትድ አሁን አጥቂ እየፈለገ ይመስላል። የያሊዝንም መረጃ ሰምታችኋል። ኦፍኮርስ እሱ የክንፍ አጥቂ ነው። እነኚህ ግን አሁን የምጠራላችሁም ተጫዋቾች ሴሜኒዮንም ጨምሮ እሱም የክንፍ ነው። 9 ቁጥር ላይ መሰለፍ ይችላል። ፒውር የሆነ የ9 ቁጥር ተጫዋች ግን ሃሪኬን ነው ስሙ ከዩናይትድ ጋር የተያያዘ። ይሄ ጥር ላይ ይሆናል ብዬ አልጠብቅም። ግን ክረምት የዝውውር መስኮት ላይ ምናልባት አንቶኒዮ ሴሜኒዮ የዩናይትድ የዝውውር ራዳር ውስጥ የገባ እንደው ብዙ ቦታዎች ላይ መጫወት የሚችል ፊት መስመር ላይ ማለት ነው። ሩበን አሞሪም በጣም አጥብቀው የፈለጉት ተጫዋች ነው የሚመስለው አሁን ባለው ሁኔታ ማለት ነው። እና ብሪያን ምቦሞን ለማስፈረም ነው ንግግር ባደረግንበት ሰዓት ዩናይትዶች ባይሳካ ኖሮ ነው ብሪያን ምቦሞን ማምጣት ባይችሉ ኖሮ በአማራጭነት የያዙት ተጫዋች ነበር። ግን የዚህም ተጫዋች ዋጋ እንደሁ ተወደደባቸው። ኦልሞስት 70 ሚሊዮን ፓውንድ ነው ተጠየቀበት የተባለው በወቅቱ። ብሪያን ምቦሞ የተሻለ ይሆናል ብለው ስላሰቡ እሱን አመጡ። ልጁ ደግሞ አዲስ ኮንትራት ፈረመ ማለት ነው በበርንመዝ ቤት። ተጫዋቹ በዩናይትድ ራዳር ውስጥ እንዳለ ቀጥሏል እና ሩበን አሞሪም አሁንም ያደንቁታል እና በቀጣይ የዝውውር መስኮት ላይ ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎ ዜናዎች ሁል ጊዜ እየወጡበት ያለ ተጫዋች ሆኗል። አሁን 25ኛ ዓመቱ ነው። የኮት ኦፍሳይድ መረጃ እንደውም ምን ይለናል? ይህንን ጋናዊ የፊት መስመር ተጫዋች ሴሜዶን ለማስፈረም ዩናይትዶች ከሊቨርፑል በተሻለ ቀድሞ ተቀምጠዋል ብሏል ኮት ኦፍሳይድ። ሴሜዶ ይህን ሲዝን በጣም በሚያስገርም ፎርም ነው የጀመረው በነገራችሁ ላይ ማለት ነው። የ9 ጨዋታዎች ላይ ተሳትፎ ማድረግ ችሏል። በአሲስት በማድረግ እና እንደዚሁም ጎል በማስቆጠር በ7 ጨዋታ ላይ ነው እንግዲህ ተጫዋቹ 9 ጎልና አሲስት ላይ ተሳትፎ ያደረገው ማለት ነው። ይሄ ቀላል የሚባል አይደለም። ጅምሩ በጣም ጥሩ እንደሆነ ነው የሚያመላክታችሁ። ገና እድሜውንም ስታየው ደግሞ 25 ነው። ይሄ የእድሜ እርከን ማለት ደግሞ የነ ራትክሊፍ ፖሊሲ ትክክለኛው ፊት የሚያደርግ ተጫዋች ነው። የፕሪሚየር ሊግ ልምድ አለው። ፕሪሚየር ሊጉ ላይ ተጫውቷል። ለመላመድ ጊዜ የሚፈልግ ተጫዋች አይደለም። ፕላስ ደግሞ የእድሜ ፕሮፋይሉ ዩናይትድን በቀጣዮቹ 5 ዓመታት ማገልገል የሚያስችል እድሜዎች አሉት ማለት ነው እና የዩናይትድ ሪያል የሆነ ኢላማ እንደሆነ የሚታመኑ የዜና ምንጮች ከወዲሁ እየዘገቡልን ነው የሚገኙት ማለት ነው። ዩናይትድ ብቻ አይደለም፣ ቅድም እንዳልኳቸው ሊቨርፑል፣ ቶተንሃም፣ ሲቲ ሴሜዶ ላይ ፍላጎት አላቸው ሲል ደግሞ ቲም ቶክ ጋዜጣ ነው እንዲሁ የዘገበልን። ተጫዋቹ ሌፍት ዊንግ ባክ ሆኖ መጫወት ይችላል። እንዲሁም የሌፍት ነምበር 10 ሆኖ መጫወት የሚያስችል ለአሞሪም ሲስተም በጣም አመቺ የሆነ ተጫዋች እንደሆነ ይነገርለታል። ተጫዋቹ አሁን በዚህ ሲዝን ቅድም እንደነገርኳችሁ ለበርንመዝ ጎሎችን እንዲሁ እያስቆጠረ ጥሩ ፎርም ላይ ሆኖ በጥሩ ሲዝኑን በመጀመሩ ምክንያት ሌሎች ትላልቅ ክለቦችም ትኩረታቸውን እንዲሰጡት ሆኗል ማለት ነው እና ይሄ ልጅ ዩናይትድ ይፈልገዋል የሚለው ዋነኛው ዜናችን ነው። አሁን ይሄን ያነሳንበት ቼልሲዎች ስለ ሴሜንዮ ይሄን ታውቃላችሁ ቤተሰቦች? ቼልሲዎች ተጫዋቹን ለማስፈረም በ2019 ጃንዋሪ ወር ላይ ማለት ነው 1 ሚሊዮን ፓውንድ አቅርበው ነበር። ይሄ የዝውውር ጥያቄ ውድቅ ተደረገባቸው በወቅቱ። ዴይሊ ሜል ጋዜጣ ነበር ያወጣው እና
ሰማያዊዎቹ ለሴሜንዮ 1 ሚሊዮን ፓውንድ ሂሳብ ሲያቀርቡ ለብሪስተል ሲቲ ነበር በወቅቱ የሚጫወተው። ብሪስተሎች አይ 1 ሚሊዮን ጨምሩና 2 ሚሊዮን ፓውንድ አድርጋችሁ ውሰዱት ብለው ያኔ እድሜው ወደ ቲኔጅ ነበር ቲኔጅ ነበር ስንል 20 ዓመት አልሞላውም ነበር ልጁ። ግን ቼልሲዎች ይሄን ጥያቄ አልተስማሙበትም። ስለዚህ ዝውውሩን ሳይፈጽሙት ቀሩ ማለት ነው። አስባችሁታል ቤተሰቦቻችን? በ2019 የዛሬ ቢያንስ ስንት ዓመት ማለት ነው? ወደ 6 ዓመት በፊት ማለት ነው። 19 ዓመት ተጫዋች ሳለ ማለት ነው ሴሜንዮ እና አሁን ቢሆን ግን አይምሩትም ነበር። አሁን ቶድ ቦሄሊ በሚያወጡት የገንዘብ አወጣጥ ይህን ተጫዋች ከብሪስተል ሲቲ በ1 ሚሊዮን ፓውንድ ጨምሮ በእርግጠኝነት ያስፈርሙት ነበር። ግን በዚህ ምክንያት አምልጧቸዋል ከ6 ዓመት በፊት። አሁን የተጫዋቹ የመሸጫ ዋጋ ግን ከ70 ሚሊዮን ፓውንድ በላይ ተብሎ የተተመነ እና በዩናይትድ ራዳር ውስጥ ያለ ተጫዋች ነው ሴሜንዮ። በመጨረሻም ስለ ዩናይትድ ሽያጭ ጉዳይ ያው ሳናወራ አንወጣም። ቤተሰቦች አሁን በተከታታይ 3ኛ ቀናችን ነው ማለት ነው ዛሬ። በተለይ ትላንት አሁን ስለ ዩናይትድ ሽያጭ ጉዳይ ያለውን እውነተኛ የሆነ መረጃ በስፋት ላወራችሁ ትላንት ቪዲዮ ላይ ጥረት አድርጌያለሁ። ቤተሰቦች አሁን እውነት ይመስላል ማለት ምንድን ነው? የግሌዘር ቤተሰቦች ክለቡን ሊሸጡት ፈቅደዋል። አሁን ገበያ ላይ አውጥተውታል። በቃ ዩናይትድ ፎር ሴል የሚለው ታፔላ ብቻ ነው የቀረው እንጂ ውስጥ ለውስጥ ክለቡን ለመሸጥ እየተደራደሩ እንደሆነ፣ ኢንቨስተሮችን እየጋበዙ እንደሆነ በግልጽ ነው የታወቀው ማለት ነው። ምንድን ነው አዲስ ዛሬ የምትነግረን መንጌ ካላችሁ፣ አዲስ ነገር ይዤ የመጣሁት ትላንት በኮሜንትም ላይ እናንተ ስጠይቁት የነበረ ነገር አለ። ራትክሊፍ ካልፈቀደ እንዴት ክለቡን ጠቅልለው ሊሸጡት ይችላሉ? ራትክሊፍም መስማማት መፍቀድ አለበት ብላችኋል ቤተሰቦቻችን። ስምምነታቸው ትላንት አሁን ለዚህም ጥያቄያችሁ እንዲሁ መልስ ስፈልግ ነበር እና የማምናቸው የዜና ምንጮች አሁን እንዳረጋገጡት ከሆነ እነ ስካይ ስፖርትን ጨምሮ ስለዚህ ጉዳይ እየዘገቡ ነው። ያለ ራትክሊፍ ፍቃድ ነው ይሄን ማድረግ የሚችሉት፣ መብቱ አላቸው ተብሏል። የስምምነታቸው አንዱ አካል ይመስለኛል። አይ ቲንክ በረዥም ጊዜ ፕሮጀክት እንደው ካልቻለ ራትክሊፍ ክለቡን አንተ መጠቅለል ካልቻልክ በቃ እኛ የምንሸጥበት ስምምነት አንቀጽ ይካተትልን ብለው ራትክሊፍ ተስማምቶ ነው ዩናይትድ ቤት የመጣው እና ያ 28 በመቶ ዩናይትድን ድርሻ የወሰደው። ስለዚህ በዚህ ስምምነት መሰረት መጠቀም የነበረበትን ዩናይትድን የመግዛት እድል አሁን ራትክሊፍ አልተጠቀመበትም። ያለፈው ኦገስት ነበር ክለቡን መግዛት የሚችለው። አሁን ራትክሊፍ እና ኢኔዮሶች ይህንን መብታቸውን ስላልተጠቀሙ ሙሉ መብቱ ወዴት ዞረ ማለት ነው? ወደ ግሌዘር ቤተሰቦች። ስለዚህ የግሌዘር ቤተሰቦች ክለቡን መሸጥ ከፈለጉ ማለት ነው፣ ለምሳሌ ገዢ ይመጣል አይደል? ገዢ መጥቶ አይ እኔ ዩናይትድን በሙሉ ነው ፉል የሆነ ፓኬጁን ነው መግዛት የምፈልገው ብሎ ጥያቄ የሚያቀርብ ከሆነ በፉል ፓኬጅ ነው የሚደራደሩት ማለት ነው። አያችሁ? ምክንያቱም እንደ ገዢው ነው የሚወሰነው። ከራትክሊፍ ጋር እስማማለሁ፣ ችግር የለም፣ የእናንተን ድርሻ ብቻ እኔ ልግዛችሁ እና ከራትክሊፍ ጋር አብሬ መስራት እፈልጋለሁ ወይንም እችላለሁ፣ ችግር የለብኝም ብሎ የሚመጣ ገዢ ካገኙ ምንም ችግር የለውም። ያው የፐርሰንት ጉዳይ ነው። ስለዚህ የእነሱን ድርሻ ሸጠው ይወጣሉ ማለት ነው ዞሮ ዞሮ። ከእንደገና ደግሞ ራትክሊፍም ከተካተተ እና ሙሉ 100% እንዲሁ ዩናይትድ የሚሸጥም ከሆነ ዞሮ ዞሮ ዩኒሶች ድርሻቸውን ይወስዳሉ 28 በመቶ ማለት ነው። አሁን ትልቁ ቁም ነገር ምንድን ነው ቤተሰቦች? እናንተም ያነሳችሁትን ጥያቄ ባጭሩ ለመመለስ ያለ ራትክሊፍ ይሄም ነገር ገደብ አለው፣ ግን ገደብ አለው እስከ መቼ እንደሆነ አላውቅም። ያለ ራትክሊፍ እውቅና ኢቭን እና ያለ ራትክሊፍ የአይሸጥም ብሎ የመናገር መብት ያ መብት ተነጥቆ ነው አሁን የግሌዘር ቤተሰቦች ሙሉ ለሙሉ ያለ ራትክሊፍ እውቅና ክለቡን መሸጥ እንደሚችሉ የተረጋገጠው ማለት ነው። ይሄ ጉዳይ ቀደም ብሎ ኢኒዮስ የተስማማበት ስለሆነ ህጉ ነው፣ ስምምነታቸው ነው፣ ውላቸው ላይ ያለ። ስለዚህ ምንም ማድረግ አይችሉም ማለት ነው። ለዛ ነው ትላንት ርዕሱ ላይ ራትክሊፍ ተበላ፣ በቃ ከዩናይትድ እንደው ሊወጣ ነው ብዬ እንዲሁ ርዕስ የሰጠሁት ማለት ነው። አንዳንዶቻችሁ እንደውም ጥሩ ኮሜንት አደርጋችኋል። እውነት ለመናገር እኔም የግል ሀሳቤን ከጠየቃችሁ የራትክሊፍ በዩናይትድ ቤት ያመጣቸውን ለውጦች እና እያደረገ ያለውን ነገሮች እቅዶቹን በአጠቃላይ ኢቨን ከፋሲሊቲው ጨምሮ ካሪንግተንን የገነባበት መንገድ እና እየሰራቸው ያሉ አንዳንድ ስራዎቹን ለአሰልጣኞች የሚሰጠውን ድጋፍ እውነት ለመናገር ቤተሰቦች እኔ በጣም ነው የወደድኩት እና ራትክሊፍ ባይለቅ እኔ ደስ ይለኛል። አንድ ቤተሰቤ ትላንት እንደውም በቪዲዮ ላይ ኮሜንት አድርገህ ነበር እና ራትክሊፍ እንዲህ እየሰራ አሁን እኔ ባይለቅ ደስተኛ ነኝ፣ ክለቡ በመሸጡ ደስተኛ ነኝ፣ ግን ራትክሊፍ ባይለቅ ብላችሁ አስተያየት ሰጥታችኋል እና
የሚፈጠረውን አናውቅም። እስቲ አሁን እንሂድና ሊሸጡት ያሰቡት እንደ ቲም ሁሉንም ይመስለኛል። አንዳንድ ኢንቨስተሮች ደግሞ አሁን እየመጡ ነው። አይ ቲንክ ራትክሊፍ ሁሉ እኮ ሊደራጁ ይችላሉ። አሁን በቃ እኔ የሚመስለኝ አሁን እየገመትኩ ያለሁት የግሌዘር ቤተሰቦች ከክለቡ ለመውጣት ተዘጋጅተዋል። ግምት ብቻ ሳይሆን ሪፖርቶች እየጠቆሙ ነው ያሉት ያንን ነው። ለመሸጥ ክለቡን ወስነዋል እና አሁን ክለቡን 5 ቢሊየን ፓውንድ የሚጠጋ ገንዘብ የሚያቀርብ ባለሀብት ከመጣ ሊሸጡት ዝግጁ ናቸው እና ከተለያየ አቅጣጫ ነው የሚመለከቱት። በተለይ ከዱባይ ከዩናይትድ አረብ ኤሚሬትስ ማለት ነው። ዱባይ ገዢዎች አሉ ተብሎ ተገልጿል። አቡዳቢም ሊኖሩ ይችላሉ። እነኚህ ኢንቨስተሮች ዩናይትድን ለመግዛት በጣም ሲሪየስ የሆነ ፍላጎት ይዘው መጥተዋል። የግሌዘር ቤተሰቦችም አሁን ላይ ክለቡን ለመሸጥ ሲወስኑ ሲሪየስ ናቸው ማለት ነው። የዩናይትድ ሽያጭ የሚቀር አይመስልም። ቤተሰቦቻችን ዘታይምስ በሉት ትላንት በአንድ ጋዜጠኛ ስታወራ ነበር። ትክክለኛው ገንዘብ ከቀረበ ይሸጡታል ስትል ነበር። የዩናይትድ ዋጋ ደግሞ አሁን እንደምታዩት ክለቡ ውጤታማ ባይሆን እንኳን በዓለም የክለቦች ደረጃ ዩናይትድ በሪያል ማድሪድ ብቻ ነው የሚበለጠው። አይ ቲንክ ሪያል ማድሪድም የበለጠው አዲስ በገነቡት የሳንቲያጎ በርናባው ስቴዲየም ግንባታ ምክንያት ነው ብዬ ነው የማስበው። ምክንያቱም በርናባው በጣም ሂውጅ የሆነ ፕሮጀክት ነው ታውቃላችሁ። ፕላስ ከጨዋታዎች ውጭ ደግሞ ብዙ ገቢዎችን ሪያል ማድሪዶች እያገኙ ያሉት ከሳንቲያጎ በርናባው ነው። ስለዚህ ዩናይትድ በዚህ በወረደበት ሁኔታ 15ኛ ሆኖ በሊጉ ባጠናቀቀበት እና በአውሮፓ ሻምፒዮንስ ሊግ በማይሳተፍበት ሁኔታ እንኳን ከዓለማችን ሁለት በጣም ውድ ክለቦች መካከል አንዱ ነው። አያችሁ የዩናይትድ ብራንድ ምንጊዜም ቢሆን ዋጋው ይጨምራል እንጂ አይቀንስም። ከዚህ በፊት ዩናይትድን ለመግዛት 4 ቢሊየን አቅርበው የነበሩት ሼጃሲም አሁን ሊቆጩ ሁሉ ይችላሉ። ምክንያቱም የዩናይትድ ፕራይስ ዋጋ አሁን ጨመረ እንጂ አልቀነሰም ማለት ነው። አያችሁ። ስለዚህ ያኔ 5 ወይ 6 ቢሊዮን ፓውንድ አቅርበው ቢገዙት ኖሮ ማንቸስተር ዩናይትድ እና የተለያዩ ስራዎችን ቢያሻሽሉ በአጠቃላይ የቲሙን ቫሊዩ ማሳደግ መጨመር ይችላሉ። ዩናይትድ የሚወርድ ብራንድ አይደለም። በተለይ አቅም ካላችሁ እና የገንዘቡ እንዲሁ ብዙ ፕላኖችን አውጥታችሁ ከስቴዲየም ከምናምን ነገር ጋር ስራዎችን ከሰራችሁ ዩናይትድ የምታተርፉበት ቡድን ነው። እንደ ባለሀብት ሲታይ ማለት ነው። የሚያከስራችሁ ቲም አይደለም። ከ5 ከ10 ዓመት በኋላ ምናልባት የገዛችሁበትን እጥፍ አድርጋችሁ ልሸጡት የምትችሉት ነው። ስለዚህ እንደ አንድ ኢንቨስተር ዩናይትድን መግዛት ኪሳራ ሊሆን አይችልም ማለት ነው እና ለዛ ይመስለኛል አሁን የተለያዩ ኢንቨስተሮች ከዚህ በፊት ከ2 ዓመት በፊት ያቀረቡት ዩናይትድ ለሽያጭ በቀረበበት ሰዓት ያቀረቡትን ገንዘብ አሻሽለው አሁን እስከ 5 እስከ 6 ቢሊዮን ፓውንድ ዩናይትድ እየተባለ እየተገመተ የሚገኘው ማለት ነው እና ቤተሰቦች አሁን ነገርየው ጠንከር ያለ ይመስላል። ራትክሊፍ ፍቃድ አይጠየቅም። አሁን ግሌዘሮች ኢቨን ራትክሊፍን ማማከር ራሱ ግዴታ የለባቸውም ተብሏል። ክለቡን በአጠቃላይ ሸጠው የራትክሊፍን ድርሻ ሰጥተው የራሳቸውንም ድርሻ እንደው በፐርሰንቴጁ መሰረት አካፍለው መውሰድ እና መለያየት ይችላሉ። ለአዲስ ባለቤት ክለቡን አስረክበው ማለት ነው እና ብዙ እየተወሩ ያሉ ነገሮች አሉ። ከስቴዲየም ግንባታ ጋር በተያዘ ኢሚሬትስ አሁን ይዘዋለች። ስቴዲየሙን ሙሉ ድጋፍ በኢሚሬትስ ይደረጋል ተብሏል። የማሊያ ስፖንሰርሺፕ ኢሚሬትስ ይሆናል የሚል መረጃ አለ። የሰሞኑ የወዳጅነት ወሬም አለ፣ ሰምታችኋል። ወደ ሳውዲ ሄዶ ዩናይትድ ይጫወታል የሚል ማለት ነው። ይህም አንዱ ግሌዘሮች ቀደም ብሎ ሲሰሩበት የነበረ ጉዳይ ነው። ይሄ ህብረታቸውን ለማጠናከር ማለት ነው እና እየተወሩ ያሉ ነገሮች አሁን ዩናይትድ ሊሸጥ እንደሚችል ነው ማለት ነው የሚጠቁሙት። በቅርቡ ደግሞ ምንድን ነው አሁን መሸጡን ገበያ ላይ መቅረቡን ሲሰሙ አንዳንድ ባለሀብቶች አሁንም አለን ብለው መጡ። ያኔ ጨረታ ውስጥ ገብተው የነበሩ አንድ ባለሀብት አሉ። የፊኒሽ ስራ ፈጣሪ ናቸው። ቶማስ ዚልከስ ተብለው ነው የሚጠሩት እና የዩናይትድን ታላቅነት እመልሳለሁ፣ አሁንም እኔ ሌሎች ባለሀብቶችን አሰባስቤ ኮንሰርቲየም እየፈጠርኩ ነው ብለዋል እና ዩናይትድን ለመግዛት እገባለሁ፣ ጨረታ ውስጥ እገባለሁ እያሉ ነው የሚገኙት ማለት ነው። ይኸው ሌላ ችግር ደግሞ አረቦቹ ተረጋግተው እንዳይገዙት ሌሎች ደግሞ ባለሀብቶች ዩናይትድን ለመግዛት እየተደራጁ እንደዚህ እየመጡ ነው የሚገኙት። እነኚህ ሲመጡ ደግሞ ግሌዘሮች ዞሮ ዞሮ ትልቅ ብር ስለሚፈልጉ አስቡት የሽያጭ ሂደቱን ያጓትቱታል ማለት ነው እና እኚህ ሰው ለሜን ጋዜጣ ምን ብለው ነው የተናገሩት? ዩናይትድ ቀድሞ ወደ ነበረበት ታላቅነቱ ሀያልነቱ እመልሰዋለሁ ብለው ነው በቃለ መጠይቃቸው ላይ የተናገሩት ማለት ነው። የግሌዘር ቤተሰቦች ጥሩ የሆኑ አስተዳዳሪዎች አይደሉም እና ክለቡን ልክ እንደ ምንድን ነው የምትታለብ አይነት
ላም አድርገው ነው ያዩት። ከክለቡ እያለቡ ከክለቡ የተለያዩ ትርፎችን፣ ገንዘቦችን ከስር ከስር መውሰድ ነው እየሰሩ ያለው ስራ። ይሄ ደግሞ ትክክል አይደለም። ክለቡን ለማሻሻል፣ ክለቡን ለማሳደግ ምንም ነገር እያደረጉ አይደለም። ስለዚህ በዚህ ነገር ውስጥ እኔም ጣልቃ እገባለሁ። ክለቡን ለመግዛት ጥረት አደርጋለሁ። የተለያዩ ባለሀብቶችን ሰብስቤ በሚል እኚህ ሰው አሁንም ጨረታ ውስጥ እንደሚገቡ በድጋሚ ትላንት ቃለ መጠይቅ ሰጥተዋል ማለት ነው። ኤኒዌይስ ስለ ክለቡ ሽያጭ ያለው አዲስ መረጃ ይሄንን ይመስላል። ቤተሰቦች የዛሬ ዜናዎቼ የኔም ይሄን ይመስላሉ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብ አስተያየት፣ ጥያቄዎች ካላችሁ ኮሜንት ላይ ያስፍሩልኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ሰላም ሁኑ ባይ